የቅዱስ ጊዮርጊስ ታሪክ ባጭሩ። ጊዮርጊስ ማለት ኮከብ ብሩህ ፀሐይ ማለት ነው። ሊቀ ሰማዕታት ቅዱስ ጊዮርጊስ ሀገሩ ፍልስጤም ልዩ ስሟ ልዳ ሲሆን የተወለደው በ277 ዓመተ ምህረት ጥር 20 ቀን ነው። አባቱ ዞሮንቶስ ወይም አስጣሲዮስ የልዳ መኳንንት ሆኖ ተሹሞ ይኖር ነበር። እናቱ ተዌብስታ ወይም አቅሌሲያ ከቅዱስ ጊዮርጊስ ሌላ ማርታና እስያ የሚባሉ 2 ሴት ልጆችን ወልዳለታለች። ቅዱስ ጊዮርጊስ 10 ዓመት በሆነው ጊዜ አባቱ ስለሞተ ሌላ ደግ ክርስቲያናዊ መስፍን ወስዶ አሳደገው። መስፍንም በጦር ኃይል አሰለጠነው። 20 ዓመትን በሞላው ጊዜ መስፍኑ የ15 ዓመት ቆንጆ ልጅ ነበረችውና እርሷን አግብቶ ሀብቴን ወርሶ ይኑር ብሎ ድግስ ሲያስደግስ ጌታችን ቅዱስ ጊዮርጊስን ለዚህ አላጨውምና የመስፍኑን ነፍስ ወሰደ። ቅዱስ ጊዮርጊስም ሐዘኑን ጨርሶ ወደ ቤሩት አገር ሄደ። በቤሩት ደረጋኖን ያመልኩና ሴት ልጆቻቸውን ይገብሩለት ስለነበረ ሰማዕቱ ደራጎኑን በኃይለ መስቀል ድል ነስቶት ሕዝቡን ወደ አምልኮተ እግዚአብሔር አስገብቷቸዋል። ወደ ፋርስ ቢመለስ ዱዲያኖስ 70 ነገሥታት ሰብስቦ 70 ጣዖታት አቁሞ ሲያሰግድ ቢያገኛቸው ለሃይማኖቱ ቀናኢ ነውና ከቤተ መንግሥቱ ገብቶ በካህዲያኑ 70 ነገሥታት ፊት ክርስቲያን መሆኑን በመመስከር የጌታችን የመድኃኒታችን የኢየሱስ ክርስቶስን አምላክነት መሰከረ። ዱዲያኖስም ማንነቱን ከተረዳ በኋላ አንተማ የእኛ ነህ፣ በ10 አህጉር ላይ ሾመሃለሁ፣ የኔን አምላክ አጵሎንን አምልክ አለው። ቅዱስ ጊዮርጊስም ሹመቱ ሽልማት ላንተ ይሁን፣ እኔ አምላኬ ኢየሱስ ክርስቶስን አልክደውም አለው። በዚህ ጊዜ ዱዲያኖስ እጅግ ተናዶ ብዙ አሰቃቂ መከራዎችን አደረሰበት። ቅዱስ ጊዮርጊስ ግን ጌታችንን ይህን ከሃዲ እስካሳፍረው ድረስ ነፍሴን አትውሰዳት በማለት መከራውን ይታከት ዘንድ ለመነው። እግዚአብሔርም ጸሎቱን ሰምቶ ፈቃዱን ይፈጽምለት ብዙ በመከራ ሁሉ ጽናትን ሰጥቶታል። 3 ጊዜም ከሞት አስነስቶታል። ቅዱስ ጊዮርጊስም የደረሱበት እጅግ አሰቃቃዊ መከራዎች የሰው ሕሊና ሊያስባቸው እንኳን የማይችሉ ናቸው። በመጀመሪያም ዱዲያኖስ በእንጨት ላይ ካሰቀለው በኋላ ሥጋውን በመቃን አስፈትተው ረጃጅም ችንካሮች ያሉበት የብረት ጫማ አጫምቶት ሂድ አለው። ጌታችንም ቅዱስ ሚካኤልን ልኮለት ፈውሶታል። ዳግመኛም በ70 ችንካሮች አስቸንክሮ በእሳት አስተኩሶ አናቱን በመዶሻ አስቀጥቅጦ በሆዱ ላይ የድንጋይ ምሰሶ አሳስሮ እንዲያንከባልሉት አደረገ። ሥጋውንም በመጋዝ አስተልትሎ ጨው ነሰነሰበት። ሥጋውም ተቆራርጦ መሬት ላይ ወደቀ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመንፈቀ ሌሊት በእጁ ዳሶ ከፈወሰውና ገና 6 ዓመት ለስሜ ትጋደላለህ፣ 3 ጊዜ ትሞታለህ፣ በ4ተኛውም ታርፋለህ ካለው በኋላ በመከራው ሁሉ እርሱ እንደማይለየው ነገረው። ዱዲያኖስ ቅዱስ ጊዮርጊስን ከዚያ ካደረሰበት አሰቃቂ መከራዎች ሁሉ ድኖ ፍጹም ጤነኛ መሆኑን በተመለከተ ጊዜ እጅግ ደንግጦ የሚያሸንፍልኝ ቢኖር ብዙ ወርቅ ሰጠዋለሁ ብሎ ተናገረ። አትናሶስ የተባለ መሰሪ ወይንም ጠንቋይ እንዲትን ላም በጆሮዋ ሲያሽኮሽኩባት ለ2 ተሰንጥቃ ስትሞት ለንጉሥ አሳየውና ቅዱስ ጊዮርጊስ እንደሚያሸንፍ ምልክት አሳየ። ንጉሡም ያሸንፍልኛል ብሎ ደስ አለው። መሰሪውም ሆድ በጥብጦ አንጀት ቆራርጦ የሚገድል መርዝ ቀምሞ አስማተ ሰይጣን ደግሞበት እንዲጠጣው ለቅዱስ ጊዮርጊስ ሰጠው። ቅዱስ ጊዮርጊስ ግን
ስመ እግዚአብሔርን ጠርቶ ቢጠጣው እንደ ጨረቃ ደምቆ እንደ አበባ ሸብርቆ ተገኝቷል። በዚህም ጊዜ ጠንቋዩ ማረኝ ብሎ ከእግሩ ስር ወደቀ። ቅዱስ ጊዮርጊስ ግን በመንኰራኩሩ አስፈጭቶ ከትልቅ ጉድጓድ ጥሎት ደንጊያ ዘግቶበት አትሞበት ሄደ። ጌታችንም የተፈጨውን የቅዱስ ጊዮርጊስ ሥጋ በእጁ ዳሶ ፈውሶታል። ወደ ከሃዲውም ንጉሥ ተመልሶ አምላኬ ከሞት አዳነኝ በማለት መሰከረ። ንጉሡም ዳግመኛ በብረት አልጋ አስቸንክሮ ከበታቹ እሳት አነደደበት። ነገር ግን እሳቱ ደሙ ሲንጠባጠብበት ጠፍቷል። ጌታችንም ፈወሰው። ከዚያ በኋላ ዱዲያኖስ ቅዱስ ጊዮርጊስን ኢየሱስ አምላክ መሆኑን አሳየኝ ቢለው የለመለሙትን ዕፅ አድርቆ የደረቁትን ደግሞ አለምልሞ ከሞቱ 430 ዓመት የሆናቸውን ሙታንን አስነስቶ አሳይቶታል። ነገር ግን ንጉሡ ልቡ ክፉ ነውና በረሃብና በጾም ይሙት ብሎ ምንም ከሌላት መበልት ቤት አሳስሮታል። እርሷም የሚቀመስ ስትፈልግ ቤቷን በእህል አትረፍርፎ የታሰረበትን ግንድ ማለትም የቤቱን ምሰሶ አለምልሞታል። ልጇም ጆሮ የማይሰማ ነበርና ፈወሰላት። መበልቲቷንም ከእነ ልጆቿ አጥምቋቸው መልአኩ ቅዱስ ሚካኤል ከእስራቱ ፈትቶ ተመልሷል። ዳግመኛም ንጉሥ ዱዲያኖስ ጭፍሮቹን በመንኰራኩር ፈጭታችሁ አጥንቱን ደብረ ይድረስ ተራራ ላይ ወስዳችሁ ዝሩት ብሎ አዘዛቸው። ጭፍሮቹም የቅዱስ ጊዮርጊስን ሥጋ በመንኰራኩር ፈጭተው ወስደው በተራራው ላይ ቢረጩት ሥጋ ያረፈበት ሳር፣ ቅጠሉ፣ ደንጊያ፣ እንጨቱ ሁሉ ጊዮርጊስ ቅዱሱ ለእግዚአብሔር፣ ጊዮርጊስ ሰማዕቱ ለእግዚአብሔር እያሉ አመስግነዋል። አሁንም ጌታችን ለሦስተኛ ጊዜ ከሞት አስነሣውና ሥጋውን ፈጭተው በተራራ ላይ ሥጋውን በትነውት ወደ ንጉሡ የሚመለሱትን ወታደሮች በመንገድ ከኋላቸው ሄዶ ደረሰባቸውና ቆዩኝ፣ ጠብቁኝ አላቸው። እነርሱም እጅግ ደንግጠው ይህ እንዴት እንደሆነ ሲጠይቁት አምላኬ ከሞት አዳነኝ አላቸው። ጭፍሮቹም እጅግ ደንግጠው ከእግሩ ስር ወድቀው ይቅር በለን ብለው በአምላኩ እንደሚያምኑ መሰከሩለት። ቅዱስ ጊዮርጊስም ከመሬት ላይ ውሃ መንጭቶ በጸሎት ጌታችንን ቢጠይቅ ቅዱስ ዮሐንስ መጥቶ አጥምቋቸዋል። እነርሱም በንጉሣቸው ፊት ሄደው ስለ ጌታችን በመመስከር በሰማዕትነት አርፈዋል። ሰማዕቱ ቅዱስ ጊዮርጊስ አጽሙ ተቃጥሎ አጥንቱ ተፈጭቶ በደብረ ይድረስ ተራራ ላይ የተበተነው በዛሬዋ ዕለት ነው። የቅዱስ ጊዮርጊስ ረድኤት በረከቱ ይደርብን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር፣ አሜን። የሚያስምራትን ቃል ንገራት ለነፍሴ፣ ጠላቴ ይሸነፍ ሆነኝ ሞገሴ። ገበዟና ክንዷን እና ወዳጇ ኢትዮጵያም ታመ